አንድ ሙቪ አይቻለሁ በጣም ድሮ ነው እና በጣም ያሳዝነኛል። ያንን ሙቪ ሳስብ አንድ በጣም ታዋቂ ቦክሰኛ ነው ሪንግ ውስጥ ገብቶ ባለጋራው ጋራ እየተጋጠመ ያለ ይሄ ቦክሰኛ ባለጋራውን በጣም ይመታዋል፣ በጣም ያሸንፈዋል እና ያሸነፈው ጌሙ ወደ ማለቅ አካባቢ ጥቂት ያው አይታችሁ ከሆነ የእረፍት ጊዜ ይኖራቸዋል እና በእረፍት ጊዜያቸው ውስጥ አንድ ሰው ይመጣና ውሃ እየተደረገለት እያለ ለዚህ ለሚያሸንፈው ሰው ውሃ እየተደረገለት እያለ ይመጣና የሆነች ቪዲዮ ያሳየው። የሚያሳየው ቪዲዮ ሚስትህ ተይዛል፣ ይሄን ጌም ብታሸንፍ ወይም ጎርታው ብትወጣ ሚስትህን አታገኛት፣ ስለዚህ ሉዝ ዘ ጌም ጌሙን ተሸንፈ ውጣ ግዴታ። የሚስቱ ስትሰቃይ በቪዲዮ ሌሎች ቀርጸው ያሳዩታል። ከዛ በኋላ ይሄ ቦክሰኛ የነበረውን አፒረንስ የነበረውን ጉልበት የነበረውን መነሳሳት ማስቀጠል አልቻል እና ሚስቱን እያሰበ መደብደብ ጀመረ። መጨረሻ ላይ ሉዝ ዘ ጌሙን ሉዝ አደረገ። ይሄ ፖቴንሻል ችሎታው ነበረው፣ ጉልበቱ ነበረው፣ እድሉ ነበረው። ካሳዩት ነገር የተነሳ ሉዝ ዘ ጌም። በብዙዎቻችን ህይወት ውስጥ በጣም አስቸጋሪና በጣም አስጨናቂው ነገር የሚደርስ ወይም የደረሰብን ነገር ሳይሆን ደርስብሃል ተብሎ የተነገረን ነገር ነው መንገድ ላይ የሚያቆም። ገና ስለ ሚስቱ ፍጻሜ አላወቀም ይሄ ሰው። ነገር ግን ያሳዩት ቪዲዮ ነው። they make him to lose the game ጌሙን ያንን አሸናፊነት መንገዱን ሉዝ እንዲያደርጉት አደረገ። አንዱ የዲያብሎስ ስም ዲሲቨር ይባላል ወይም አታላይ ወይም ሸንጋይ ይባላል። ዲያብሎስ በህይወታችን ላይ ርስታችንን ለመቀማት፣ በረከታችንን ለመቀማት፣ ጤንነታችንን ለመቀማት፣ የኛ የሆነውን ነገር ለመውሰድ ጉልበት የለም። ነገር ግን አንድ ችሎታ አለው። ባይዘወይ ዲመን አንድ ችሎታ ብቻ ነው ያለው። ያም ችሎታ መዋሸት። ለዚህ ነው የእግዚአብሔርም ቃል ሲናገር ኃይል ብዙ ሲሆን ጠላቶችህ ምን አሉብህ? ዋሹብኝ። ስለዚህ ብዙ ኃይል ላለው ሰው የሚያስፈልገው በብዙ ኃይል መምጣት አይደለም፣ በሌላ በብዙ ኃይል ሰውየውን መጋጠም አይደለም። በጣም ብዙ ኃይል ላለው ሰው የሚያስፈልገው ውሸት ነው። ያንን ኃይል እንዳይጠቀም ያንን ጉልበት። ለዚህ ነው ኃይል ብዙ በሆነ ጊዜ ጠላቶች ምን አደረጉ? ዋሹብህ። ዲመን ያለው ነገር መሸንገል ወይም መዋሸት። ያንን ላይ ወይም ያንን ውሸት ማይንዳችን፣ ስፒሪታችን፣ ሶላችን ማስተናገድ በጀመረ ጊዜ ኃይል እያለን እንሸነፋል፣ ጉልበት እያለን እንሸነፋል። የምንሸነፈው በህይወት ብዙ ጊዜ ተሸናፊ የሚያደርገን ፕራክቲካሊ እኛ ኃይል ስለሌለን ሳይሆን ስለተዋሸ። የትኛውም አይነት ህይወት እኛን እንዳይስተካከል አድርጎ ጠርቶናል። በምን በኩል ጠራን ሲባል በወደደን በፍቅሩ በኩል ነው የጠራን። ስለዚህ ሰይጣን ይመጣና የእግዚአብሔርን ፍቅር ይደብቅብንና የሚነግረን ፐርፎርማንሳችንን ነው። አንተ እኮ አትጸልይ፣ አንተ እኮ ህይወትህ ብዙም አይደል፣ አንተ እኮ ይልና ወይ የትላንትና የደከምክበትን ታሪክ ይነግራል፣ ወይም ትላንትና የወደክበትን ታሪክ ይነግራል። ከዚያ ወደ ነገ እንዳትዘረጋ ወይም ነገ ላይ አቅም እንዳይኖር ያደርጋል። ሁል ጊዜ ወደፊት ስትዘረጋ የትላንትናውን ካርድ ይመዘውና ይሄውልህ ይላል። ነገር ግን ዛሬ የዲያብሎስን ወገብን ሰብረዋል። አሸናፊነታችን ያለው የትላንትና ታሪካችን ውስጥ አይደለም። የትላንትና ታሪካችን አሪፍ ይሁን ወይም አይሁን፣ የዛሬው ታሪካችን በጣም አሪፍ ይሁን ወይም አይሁን፣ ወይም የነገውም ታሪካችን ራሱ አሪፍ ይሁን ወይም አይሁን፣ እሱ ላይ አይደለም አሸናፊነታችን ያለው። አሸናፊነታችን ያለው እግዚአብሔር እኛን ስለወደደ። ሃሌሉያ።